ከአርሲ ከዚህ ከጅማ ከምን የሚያመጣው ሰራዊት አይደለም የሚያስገባው ከደቡብ ከተለያየ አካባቢ ራሱ አማራ ውስጥም ያለውን ኃይል ሰብስቦ እያስገባ ነው ዋጋ የሚያስከፍል። አንዳንድ ጊዜም የራሱን ልዩ ኃይልና ገዳ ኮማንዶ እያስገባ ያው በዚህ ደረጃም እንደዚሁ የሚታይበት ብዙ ታሪኮች አሉ። ሌላው ግን ቢያንስ ልጄን አልሰጥም ብሎ በዚህ ቃጠሎ ውስጥ በዚህ ሰደድ እሳት ውስጥ እምቢ ማለት የግድ ያስፈልጋል። እየመጣ ያለው አስከፊ ጊዜ ሰው እየበላ ነው ያለው። ሰው የሚበላ ኃይል ደግሞ ወንድሙ ተበልቶ እናቷ ወድቃ ቤቱ የሚቀመጥ የለም። በዛ ደረጃ እልህ ውስጥ እየከተተው በዛ ደረጃ እየተፋለመው የሚመጣ ኃይል ወደ አሸናፊነት ነው የሚወስደው፣ ወደ እልህኝነት ነው የሚወስደው፣ ወደ ጨራሽነት ነው የሚወስደው። ኦህዴድ በዛ ደረጃ እየመጣ ነው። በጣም ይገርማችሁ ቅድም ካልኳችሁ ጋር ሰው ሲጠይቀው ደጋፊው ሲጠይቀው የሚመልሰው መልስ ምንድን ነው ማለት ፋኖ በዚህ ደረጃ አቅም አለው፣ በዚህ ደረጃስ ቁመና ካለው መጨረሻችን ምንድን ነው ብሎ የሚገመግም ኦህዴድ አለ። ትክክለኛ ጥያቄ ነው፣ ይገመግማል። ከዚህ በፊት የምታስታውሱት ነው ጄኔራል ተስፋ የሚባለው እዚህ ፎቶ ላይ የምታየው ሰው በጣም ያስቸገረን። በተለይ እዚህ ጎጃም አካባቢ ያለው ኃይል በሰራዊታችን ላይ ያደረሰብን ኪሳራ ብሎ ሲናገር በድምፅ ተሰምቷል። በተለየ መልኩ አሁን ጥቃት የገቡበት አካባቢ ላይ የተለየ አመለካከት እንዳላቸው በኋላ አሳያቸዋለሁ። ዋነኛ የጥላቻ መንፈሳቸው ግን በጣም የበረታበት ቦታ ከውስጣቸው ከስሜታቸው ከዚህ በፊት ሲገልጹ ተሰምቷል። አንዱ ይሄ ጄኔራል ተምብሌን ላይ የምታዩት ፎቶ ላይ የምታዩት ይሄ ጄኔራል ዛሬ አዲስ አበባ ላይ ልጁን 100 ሚሊዮን በሚጠጋ ሰርግ ደግሶ ጫጉላ ወስዶ ምናልባት በዘረፋ ያገኘውን ቤት ሰርቶ ልጆቹን ሞሽሮ አዲስ አበባ ላይ ተቀምጠው የድሃ ልጅ የወሰደው ግን ጮቄ ላይ የሚወስደው በየአውደ ግንባሩ ነው። የሚሞተው የድሃ ልጅ ነው። የእሱ ልጅ ግን ሰርገኛ ሆና ተሞሽራ በፈለገችበት ቦታ ላይ በነገራችን ላይ አምባሳደሮች ምናምን ከውጭ ሁሉ ትላልቅ አመራሮች ተጠርተው ሸራተን አዲስ በጣም በሚገርም ሁኔታ ነው ሰርጉን የደገሰለት። ለምን አገባች አይደለም ጥያቄው፣ ግን ሌላውም እኮ ቢያንስ ትዳር ያስፈልገዋል፣ ሌላውም እኮ ህይወት ያስፈልገዋል፣ ሌላውም እኮ በሰላም መኖር አለበት ብሎ ያስባል። አየህ፣ የሚያስበው የራሱን ልጅ ደብቆ ይሞሽርና የሌላ የድሃ ልጅ ግን ይወስድና የጥይት ማገዶ ያደርገዋል። የጥይት ማገዶ የሚያደርገው የድሃ ልጅ ውጤቱ ምንድን ነው? ለምንድን ነው ብለህ ስጠይቀው ለተስፋዬ ሰርግ ነው። ለተስፋዬ ውስኪ የሚላጭበት ሰርግ የድሃ ልጅ ሞተ። ለአብይ አህመድ ምቾት ነው፣ ለዝናሽ ምቾት ነው። ዝናሽ ቤተመንግስት ቁጭ ብላ ልጇን የምታሳድግበት ላይፍ ስታይል ውስጥ ነው ያለችው። ችግር የለባትም። እየሄደች ሪባን እየበጠሰች ትምህርት ቤት አሰራው ምናምን እያለች ቴሌቪዥን አለላቸው ምናምን ማስታወቂያ ይሰራላታል። ይሄ ላይፍ ስታይል በህልሟም አይተው አታውቅም፣ አስባውም አታውቅም። አብይ አህመድ መደብ ላይ ተኝቶ ቤተመንግስት ገብቼ የአንድ ከተማ ህዝቡን ጨፍጭፌ ስልጣን ላይ ይቀመጣለሁ ብሎ አስቦት አያውቅም። ስለዚህ ከስልጣን የሚገኝ የመደብ ጥቅምን ሲያየው ዛሬ ወርቁንም እየሸጠ ነው፣ ተተኳሽም እየገዛ ነው፣ ሀብት መያዝ ችሏል፣ ገንዘብ መቁጠር ቻሉ። ስለዚህ እነዚህ ሰዎች የሚያሳስባቸው ሀብቱ ነው የሚያሳስባቸው። የሚገድሉት ደግሞ የሚጠሉት የማህበረሰብ ክፍል። ስለዚህ ችግር የለባቸውም። ሀገሪቷ ጦርነት ውስጥ ነች ያለችው ሲባል ለነሱ ችግር የለም፣ ለነ ተስፋዬ ችግር የለም። የድሃ ልጅ እስካለ ድረስ አብይ አህመድ የሚሞት እስካለ ድረስ ችግር የለም ነው የሚለው። 100 ዓመት እዋጋለሁ ነው የሚለው። 1 ሚሊዮን ሰራዊት ማምጣት እችላለሁ ነው የሚለው። 1 ሚሊዮን ሰራዊት ሲያመጣ ግን 1 ሚሊዮን እናት ወላድ መካን እየሆነች ነው። ልጇን እየሰጠች ለጥይት ራት እንዲሆን በአንድ በኩል በጣም የሚገርማችሁ ኢትዮጵያ ውስጥ ያለው ሰራዊት የድንቁርናው ስፋት እንዴት ለመሞት ስራ ብሎ ይገባል? ሰው ስራ ብሎ የህይወት መስዋዕትነት ይገባል? እርስ በርስ ላለ ጦርነት
ኢትዮጵያ ውስጥ ያለ ጦርነት እኮ ከውጭ ኃይል ጋር አይደለም፣ ከራስ ህዝብ ጋር ለመዋጋት ይሄንን ስራ ብለህ ገብተህ አንዳንዱማ ይሳደባል ቲክቶክ ላይ ምናምን የምታዩት እመጣልሃለሁ ምናምን ይላል። ሲመጣ ግን እንደዚህ ነው የሚያዘው። ይሄ የሚሳደበው እንዴት ነው የምትምረው ነው? ማስታገስ በሚገባ ልክ አንዳንድ ጊዜ ትንሽ ጨከን ማለትም ያስፈልጋል ብዬ አስባለሁ። በእርግጥ አማራው በጣም የሚገርማቸው ፍርሃ እግዚአብሔር የሚባል ነገር ስላለበት እንደ ገዢዎች አይደለም የምታዩት ነው። በተለይ እዚህ በየአካባቢው የሚያዙ ሰዎች ምናልባት ብልጽግና የማይሰጠው ሬሽን ነው የሚሰጠው። ሬሽን ሰጥቶ ቁስሉን አክሞ ምናምን ለቀይ መስቀል ሰጥቶ እንጂ እንደነሱ እኮ ቢሆን እኮ ዛሬ ኢትዮጵያ ውስጥ ሰራዊት የሚባል የለም። ሰራዊት የሚባል የለም። ግን በዛ ደረጃ ግን አይደለም። ኃላፊነት የሚሰማው ነው። መሬት ላይ ያለው ኃላፊነት የሚሰማው ነው። ከተስፋዬ በላይ በጣም የሚገርማችሁ እኮ ነው ኢትዮጵያ ውስጥ ያለው ከዚህ ጀነራል በላይ መሬት ላይ ያሉት ወጣቶች ኃላፊነት ይሰማቸዋል። በዛ ደረጃ ኢትዮጵያ ውስጥ አሉ እና ደጋፊ ይጠይቃል። ድንጋጤዎች ሲገባ በአንድ በኩል እጅ ሰጡ ይላል፣ በሌላ በኩል ደመሰስ ናቸው ይላል። ብርሃኑ ጁላ ይመጣል 10% ነው ይላል። የብአዴን ካድሬ ይመጣል ሽፍታ ሆኗል 3 ናቸው ይላል። ኦኬ እሺ እስቲ ሰልፉን አሳዩ፣ 3 ሰው እንኳን አሳዩ፣ እስቲ የደመሰሳችሁን አሳዩ ሲባሉ የሚያሳዩት በጣም የሚገርማችሁ የሆነች ጆንያ ያነጥፉና እዛች ላይ ትንሽዬ ጣል ጣል የሚያደርጓት እስራስ አለች የጥይት እንትን በቃ እጅ ሰጡ ተደምስሷል ይላል። ጦርነት ግን አይቆምም እና የሚደመስሰው ብልጽግና ሚዲያ ላይ ነው። መሬት ላይ ግን የምታዩት እየተነዳ ነው፣ እየተሸነፈ ነው። ሚዲያ ላይ ግን ብልጽግና ላሳያችሁ ሚዲያ ላይ እንዴት እንደሚጮው እንግዲህ ይሄንን ያወጣው ኢትዮ ቼክ የሚባል እንደዚህ አይነት የውሸት ዜናዎችን አንዳንድ ጊዜ እያጣራ መልስ የሚሰጥ ነው። ተመልከቱት። ይሄንን ነው የሚናገረው። የውሸት ነው። መከላከያ በተለይ በጎጃም አካባቢ ጮቄ አካባቢ ላይ ድል አስመዘግበናል ተብሎ የወጣው ፎቶ ሁሉ ውሸት ነው እያለ አደባባይ ላይ እየገለጹ ነው። ይሄ ነው የእነዚህ ሰዎች የዜና አውታር ይሄ ነው። ስለዚህ መሬት ላይ ስናየው በውጤት ደረጃ እየተሸነፉ እንደሆነ በደንብ ያሳያል ማለት ነው። በደንብ ያሳያል። ጎጃም በሚገርም ሁኔታ አርበኝነቱን ተያይዞታል። የገባውን በሙሉ ወደ ነበሩ እየቀየረ ይገኛል። በተለይ እዚሽ ላይ አንዳንድ ሀሳቦችም እየመጡ ስለሆነ ነው። በነገራችን ላይ የጽናት ሚዲያ ቤተሰብ የጽናት አድማጭ ተመልካች ጽናት አሁን በጣም እድለኛ ነች ብዬ አስባለሁ። ለምን መሰላችሁ? በአስተሳሰብ ሰዎችን በደንብ እየቀረጸ ነው። በጣም በጨባጭ እኔ አሁን የተለያዩ ሰዎችም እየደወሉ ነው። በነገራችን ላይ ሀሳባችን መግዛት ብቻ ሳይሆን በአስተሳሰብ የሚያዳምጡ ሰዎችን እየቀረጽ ናቸው። የበለጠ ብዙ እንዳግዛቸው የሚጥሩ መሬት ላይ ያሉ ሰዎች ራሳቸው አንዳንድ ምልክቶች እያሳዩ ነው። እኔ አሁን ከዚህ በፊት እውነት ለመናገር ከማንም ሰው ጋር አድራሻ ሰው ማግኘት ብፈልግ አገኛለሁ፣ ግን ማጨናነቅ አልፈልግም። መሬት ላይ ካሉ ሰዎች ጋር መገናኘት ብዙ አልፈልግም። የራሳቸውን ስራ ይስሩ፣ እኔ ሚዲያ ላይ እሰራለሁ ብዬ ነው። አሁን ግን አስተሳሰቡ እየገዛቸው በመርህ ደረጃ ትክክል ነው የሚሉ ልጆች ምናልባትም የተለየ ሀሳብ ምክረ ሀሳቦችን እንድንሰጣቸው ብዙ ጥረት የሚያደርጉ የተለያዩ ምልክቶች እየመጡ ነው እና የጽናት አድማጭ ተመልካቾቻችን ከልብ ነው የምናመሰግነው። የእናንተም ተሳትፎ በአጠቃላይ ሀሳብ፣ አስተያየት የጽናት ሚዲያም ተደራሽነት ሰዎችን እየቀረጸ እንደሆነ እንድታውቁት ማለት ነው። ስለዚህ በጣም ደስ ብሎኛል እውነት ለመናገር። ስለዚህ በተለይ አሁን አፋብኃይል ላይ በደጋጋሚ ሰሞኑን የምሰራው በተለይ ከድርጅት አንድነት ጋር ትግሉ ማጣደፍ የሚገባበት ታይሚንግ መጠበቅ አለባቸው ምናምን እያልን ምክረ ሀሳብ የምንሰጠው እንደዚህ አይነት ምክረ ሀሳብ ወደ አደባባይ እየመጣ ነው። ለአብነት ወግደረስ ጤናውን ታውቁታላችሁ። ጋዜጠኛ ወግደረስ ጤናው ቴዎድሮስ ከምንጊዜም በላይ አንድነቱን በመጠበቅ የግለሰብ የቡድን የአካባቢ ጥቅም የስልጣንና የአንጃ ፍላጎት ለጊዜውም ቢሆን ፈጥኖ በማስወገድ በሁሉም የጎጃም ቀጠናዎች የተናበበ ቆረጣ፣ ደፈጣ፣ ድንገተኛ ፈጣን ማጥቃቶች ማድረግ
በየከተማው ያለውን ያገዛዙ ኃይል እጅግ በቁጥር የሳሳና አነስተኛ በመሆኑ በየከተሞቹ ሰርጾ በመግባት ማጥቃት እንዲሁም በየአካባቢ ያለውን የኋላ ደጀን ኃይል በጥሩምባ በመቀስቀስ ከምንጊዜም በላይ በህብረት መነሳት አለብን ብሎ አስቀምጧል። ትክክል ነው። ይሄንን ነው የምንላችሁ። ታይሚንግ የሚባል አለ። ወደ ጎጃም ሌላም አካባቢ ላይ አሁን እያጠቃ ባለበት ሰዓት ላይ የግምገማ ነጥብ ሰርቶ ነው የገባው። አደገኛ የሚለውን ተርኒንግ ፖይንት አለ። አንዳንድ ጊዜ ቀይ የሚበራበት ቦታዎች አሉ። አሁን ጎጃም ዳሞት ፈረስ ቤት አካባቢ ጮቄ ቀይ ብልጽግና ያበራበት አካባቢ። ስለዚህ ይሄን አካባቢ ሲደበደብ ሲመታ ሌላው አካባቢ ላይ በዝምታ ማለፍ የለበትም። በከፍተኛ ፍጥነትና ትብብር በህዝባዊ ደጀነት ማገዝ ነው ያለበት፣ መስበር ነው ያለበት። ይሄንን ነው አሁን እያየን ያለነው። በድግጥ ይሄን እየተሰማን ያለው። ስለዚህ በብዙ አካባቢ ተመሳሳይ ነገሮች መነሳት አለበት ብዬ አስባለሁ። ይሄ ጽናት ሚዲያ ሰሞኑን በጣም ስንደጋግመው የነበረውን አጀንዳ ሰዎች እየገዙት እየመጡ ነው። ለእኛም አንዳንድ መልእክት የደወሉልን ሰዎች አሉ በተጨባጭ። በተመሳሳይ አፋብን ሚሊክስ ተፈራ በላይነህ ተፈራ የሚባል ልጅ የጻፈው ሰሞኑን ይላል። ሰሞኑን በልዩ ሁኔታ በጎጃም ቀጠና ጠላት መጠነ ሰፊ ጥቃት የከፈተ ቢሆንም በላይ ልጆች ወይ ፍንክች በማለት በመልሶ ማጥቃት አፈር እያስጋጡት ይገኛል። ባይገርማችሁ አንዴ ጎጃም፣ ሌላ ጊዜ ወሎን፣ እንደገና ደግሞ ሸዋን ለብቻ እንዲሁም ጎንደርን እንደዛው እያደረገ ጠላት ዘመቻ ሲከፍት ድርጅታችን አፋብን ለምን መላው ሰራዊት አንዴ ውጊያ እንዲከፍት እንደማያደርግ አልገባኝም ይላል። በተደጋጋሚ ባካችሁ አቀናጅታችሁ አዋጉን እያለ ሰራዊቱ እየጠየቀ መሆኑ ልብ ይለዋል። ለምን በተናጠል ጓዶቻችን ይታገላሉ? አዎ ዛሬም ነገም ቅንጅታዊ ኦፕሬሽንና ማዕከላዊ አሰራርን እንደምንሻ እንናገራለን ይላል። አንዳንድ ኢጓሞች ምክንያት አፋብን እንደ ድርጅት ጣጣውን ጨርሶ በአንድ ኮማንድ ሁሉም ሰራዊት ማስገባትና ማዘዝ የሚችልበት ጊዜ መራዘሙ የሚያሳዝን ብቻ ሳይሆን በታሪክ የሚያስጠይቅ ነው። ጠላት ንጹሐንን እየረሸነ መሆኑ ይታወቃል። እናማ በየዕለቱ ሰው እንጂ ቲማቲም አይደለም እኮ እያጣን ያለ ነው። በሰው ሕይወት ደግሞ አይቀለድም። የግርጌ ማስታወሻ። ይህ ያው መሬት ላይ ያለ ሰው ስለሆነ ጽሁፉና ሀሳቡ የግሉ እንጂ የተቋም እንዳልሆነ ይገልጻል። በሀሳብ ደረጃ ሀሳቡን እየገለጸ ነው። ትክክል ነው። ስለዚህ ሚሊክዝም ያሉ ልጆች ሀሳባቸውን እያመጡ ነው። ይህንን ካልኩኝ ታዲያ ምንድን ነው? ትናንትም ይህንን ፕሮግራም ሰርቼበታለሁ። የጽናት ቤተሰቦች ሀሳብ አስተያየት የምትሰጡ ከልብ እናመሰግናለን። ኦህዴድ ብልጽግና በእኔ ግምገማ ነግሬያቸዋለሁ። በእኔ ግምገማ አብቅቶለታል ነው የምላችሁ። አሁን የመጨረሻ የስንብት ጊዜ ላይ ነው ያለው። ስንብቱ ላይ ግን አወዳደቁ ላይ ግን ብልጫ የምንወስድበት አወዳደቅ መሆን የለበትም። ብልጫ የምንወስድበት አወዳደቅ መሆን አለበት ብዬ አስባለሁ። እንዴት ነው ብልጫ የምንወስድበት የሚለው ግን ስሌት ያስፈልጋል። ፖለቲካሊ ንባብ ያስፈልጋቸዋል። ንባባችሁ ደግሞ በጣም በጣም ጥልቅ ንባብ መሆን አለበት ብዬ አስባለሁ። የጠለቀ ንባብ ስሩበት። የመጀመሪያ ለማሸነፍ የምትጠቀሙበት ስትራቴጂክ ጉዳዮች ከዚህ በፊት ተናግሬ ያለው መጀመሪያ አጠገባችሁ ጋር ያለውን ለመጨረስ የሚያስችል ስትራቴጂ ንደፉ። እሱ በጣም በጣም የሚያስችል ሁኔታ አለው ብዬ አስባለሁ። ከክልሉ ወደ መከተማው ይመጣል። የኋላውን ጨርሰኸው ሰፊ ደጀን ያዝና የፊት ለፊቱ ግን በጣም ቀላል። አንዱ ይሄ ነው። በእናንተ በኩል ያለው እንቅስቃሴ ስልታዊ እና ታክቲካል የሆኑ ጉዳዮች ግን እኛ ለልጆች ምልክት እንሰጣቸዋለን። ሚዲያ ላይ ነው፣ ሀሳቡን ግን እንሰጣቸዋለን። አሁን ኦህዴድ 5 አይነት እቅዶችን አስቀምጧል። አንደኛው ስልታዊ ማደናገሪያ ማለት ጊዜውን የሚያሳልፍበት እቺን የውጥረት ጊዜ የሚያሳልፍበት ስልታዊ የማደናገሪያ ጊዜዎችን የሚጠቀሙ። ሁለተኛ ስልታዊ የድርድር ጥያቄዎችን ጊዜ መግዣ ሰዓት ነው። ስልታዊ ነው።
ጊዜ መግዣ ነው። ጥያቄው ግን ድርድር ነው። ሶስተኛው ጊዜ መግዣ ነው፣ ስልታዊ ነው። ጥያቄው ግን ማጥቃት ነው። አራተኛው ስልታዊ ነው፣ ጊዜያዊ ነው፣ ጊዜ የሚገዛበት ነው፣ መከላከል ነው። አምስተኛው ስልታዊ ነው፣ ጊዜ የሚገዛበት ነው፣ በተመሳሳይ ማደናገሪያ ነው። ኦህዴድ እነዚህን ነገሮች ሲጠቀም ለእያንዳንዱ የራሱ የሆነ ግብዓት አለው። ቅድም እንዳልኳቸው አሁን ማጥቃት ሲፈልግ የመጀመሪያ የማጥቂያ እንቅስቃሴውን ያደረገው ከምርጫ በኋላ ጽናት ሚዲያ ያስቀምጣላችኋለች፣ ገብታችሁ ማየት ትችላላችሁ። ወደ አማራ ክልል ጦርነት ይከፍታል ብለን አስቀምጠናል። በትግራይ በኩል ግን ድርድር ስለሆነ የሚፈልገው ሰው ነው የሚልከው ብለን አስቀምጠናል። ይሄ ማንም አልነገረንም። ኦህዴድን በማንበብ ነው። ጽናት ሚዲያ ልዩ የሚያደርጋት ኦህዴድን ቅንድቡን አይታ ምን ሊሰራ እንደሚያስብ የማስቀመጥ ብቃቷ ነው። በጣም እርግጠኛ ሆኜ ነው የምነግራቸው። ይህንን ቁጭን ያደርግ ነው። በምርጫው ማግስት ጽናት ውስጥ ገብታችሁ አሁን አማራ ክልል ላይ ይህንን የማጥቃት እንቅስቃሴ ከዚህ በፊት ጀምሮት በተለየ መልኩ ደግሞ ሁለተኛ የማጥቃት እንቅስቃሴ ውስጥ የገባው ጎጃም ላይ ደጋዳሞት፣ ፈረስ ቤት፣ ጮቄ አካባቢ በተለይ የሚያስቸግረው አደገኛ ቦታ ይለዋል። ለምሳሌ ላሳያችሁ። አንድ የብልጽግና ሚዲያ አለ። የብልጽግና ሚዲያ ከራሳቸው እኮ መስማት ይችላላችሁ። ቀላል እኮ ነው። የሚከታተል ሰው ምንድነው የሚያስቡት የሚለው ከራሳቸው ሌላ ምንም እኮ አያስፈልጋችሁም። ምን እየጻፉ ነው የሚለውን ባሳያችሁ ጥሩ ነበር። የታል አንድ ምን ይላል መሰላችሁ? ጠንካራ ይዞታ ያለበት ይላል። አንድ አፍታ ላይ ገብታችሁ ተመልከቱት። የጽናት ቤተሰብ አንድ አፍታ ላይ ጠንካራ ይዞታ ያለበት አካባቢ ላይ ሰራዊቱ ያደረገው የማጥቃት እንቅስቃሴ ላይ ኦህዴድ የገመገመው እሱ ነው። አሁን አማራ ክልል ላይ ከፋኖ ጋር የሚደረገው ትግል በጣም አደገኛ የሆነ የትኩረት ማዕከል የሆነ ቦታ የቱ ጋር ነው? ልየታ ተሰራ። ሁለተኛ ማጥቃት ሲፈለግ በተለየ መልኩ ደግሞ ማጥቃት የተፈለገው የቱ ጋር ነው? እዛ አካባቢ የማጥቃት እንቅስቃሴ ውስጥ የተቀናጀ እንቅስቃሴ እንዴት ያለ የኃይል አጠቃቀም እንውሰድ የሚል ግምገማ ሰርቶ ነው የገባው። በነገራችን ላይ መድፍ ይዞ ነው የገባው። የአየር ድብደባ ሁሉ የሚያደርግ አየር ኃይል ከባህር ዳርም ከአዲስ አበባም እየተነሳ ነው የተለያዩ ነገር ሲፈጽም የነበረው። ስለዚህ ይሄ ጥቃት ለያይቶ ሲመታ ሌላ አካባቢ ላይ ደግሞ በትርክት ለማጋጨት ትላንት ሰርቼላቸዋለሁ የመደባቸው ካድሬዎች አሉ። እነዚህ ካድሬዎች የተለያየ ትርክት ማጋጫ የተለያየ እንቅስቃሴ ነው የሚሰሩ። ለምሳሌ ትላንት በሰራው ፕሮግራም ካድሬውን ገብታችሁ ስሙት፣ በድጋሚ ሲናገር ስሙት። ካድሬው የሚናገረው ምንድን ነው? ጦርነት ሊጀመር ነው ይላል። ማን ነው የሚጀምረው? ህወሓት። በአምስት ግንባር ጦርነቱ ሊከፈት ነው ይልና አምስቱም ግንባር ያስቀምጠውና እኔ መረጃውን ማድረስ ብቻ ነው ስራዬ፣ ጎንደር ግን እንዴት ያየዋል ይላል። ኮሎኔል ደመቀ በህይወት መኖር የለበትም እያሉ ነው። እንዴት ነው ግን የሚታየው ይሄ ጉዳይ ይለዋል። በተመሳሳይ ቅማንትና ጎጃምን ደግሞ እንትን ለማለት አሳምነውንና አንትን ከሌሎች ጋር ከቅማንት ጋር ለማገናኘት እንደዚህ አይነት ትርክቶችን በመፍጠር በአማራ ውስጥ ራሱ አጌንስት ሌላ ተጠባባቂ የሆነ የልሂቃን አስተሳሰብ እንዲፈጠር ኦህዴድ የሚሰራበት አለ፣ ናሬቲቭ የሚሰራበት የፖለቲካ ዲስኮርሶች አሉ። እንደዚህ አይነት ቅስቀሳዎች የሚሰራው በውጭ ኃይሎች ናቸው፣ በራሱ ሚዲያ ሳይሆን ስልታዊ በሆኑ ደጋፊዎቹ ናቸው። እነዚህ ራሳቸው የግንባሩ አካል ናቸው፣ የጦርነቱ አካል ናቸው። ፊዚካሊ የሚዋጋበት ቦታ አለ፣ ሚዲያ ላይ የሚዋጋበት ቦታ አለ፣ በምክክር ኮሚሽኑ የሚዋጋበት ቦታ አለ፣ በአሜሪካ ኤምባሲ በኩል የሚዋጋበት ቦታ አለ። በተመሳሳይ ኦሮሚያ ልዩ ኃይል ምናምን አስገብተን ድንበር ተሻጋሪ
መከላከል ውስጥ እንገባለን የሚል የሚዋጋበት ቦታ የተለያየ የውጊያ ባህሪ ነው። እነዚህ ነገሮች ስናነባቸው ስርዓቱ ያለበትን ቁመና ያሳያል ማለት ነው። የመጨረሻ መዳከም ውስጥ ገብቷል። የመጨረሻ ፍርሰት ውስጥ ገብቷል። አደጋ ውስጥ ገብቷል። እዚህ አደጋ ውስጥ ተጨማሪ ኃይል ሲመጣ ያበቃለታል። ተጨማሪ ኃይል መምጣቱ ብቻ ግን ሳይሆን የትኩረት ማዕከል ተደርጎ የሚደበደበው አካባቢ በራሱ እሱ አካባቢ ብቻ እንዲደበደብ አፋብን መፍቀድ የለበትም። ቅድም አሁን ልጆቹ እየጠየቁ ያሉት ጥያቄ መሰረታዊ ጥያቄ ነው። እንደ ድርጅት ነው መነሳት አለበት፣ ማጥቃት ያለበት ድርጅት እኮ የሚያስፈልገው ለዚህ እኮ ነው። ተመሳሳይ የሆነ የሀሳብ አይዲዮሎጂ ያለው በድርጅት ውስጥ ስትዋሃድ እኮ ውህደት የሚባለው በአስተሳሰብ በማቴሪያል በሰው ነው የምትዋሃደው። ስለዚህ ጎጃም ላይ ያለው የድርጅቱ አካል ሲመታ በሸዋም በጎንደርም በወሎም ያለው ኃይል ተመታ ማለት ነው። ስለዚህ ማጥቃት ያለበት በተመሳሳይ አንድ ቦታ ላይ ብቻ ሳይሆን በብዙ ቦታ ላይ ማጣደፍ፣ ኃይሉን ማዛባት፣ በከፍተኛ ደረጃ ማዳከም ይፈጠራል። በብዙ መልኩ መፈራረስ ውስጥ ይገባል። እንደዚህ በሚፈራረስበት ሁኔታ ግን ሌሎች ኃይሎች እንገባለን ብለው መግለጫ አይሰጡም። ተጨማሪ እንደውም የራሳቸውን ሜዳ እንፈልግ ብለው መምጣታቸው የማይቀር ጉዳይ፣ ያንተ ቁመናንም የምታሳይበት ነው። ኦኬ ጎጃም ላይ ያለው ኃይል ተመታ። ከዛ በኋላ ደግሞ ይወጣና ወሎ ላይ ይገባል። ከዚህ ይወጣና ሸዋ ላይ ይገባል። የእረፍት ጊዜ እየሰጠኸው፣ የጽሞና ጊዜ እየሰጠኸው ተደራጅቶ ደግሞ ሰራዊት ይዞ ደግሞ አንተ ጋር ይመጣል። በተዘዋዋሪ ይሄ ከፍተኛ ጉዳት ያመጣል። የድርጅት አንድነትን ይበጣጥሳል። ኦህዴድ ይህንን እንዲያመቻች ወይም ደግሞ በዚህ ሁኔታ እንደ ድርጅት በየተራ ለመምታት የፈለገበት ምክንያቱ ግን ምንድን ነው ብዬ ቅድም ካስቀመጥኩላቸው አምስቱ ሁኔታ ስናያቸው የተለያዩ ጉዳዮች አሉ። ማዳከም ማጥፋት አይቻልም። በማዳከም ውስጥ ግን ማንጠባጠብ ይችላል። የሚያንጠባጠበውን ደግሞ ለመቀበል ይፈልጋል። ለምሳሌ በዚህ ምክክር ኮሚሽን ውስጥ የሚንጠባጠብ ኃይል ተዳክሞ ባገኝ ትልቅ የፖለቲካ ስራ ሰራበታለሁ ያስባል። ከደት ይሄኛው ኃይል ሲዳከምልኝ በትግራይ በኩል ጦርነት ጀምራለሁ ያስባል። ይሄኛው ኃይል ሲዳከምልኝ መንግስት መስርቼ ከአንድ ዓመት በኋላ በደራጀ መልኩ መጣበታለሁ ያስባል። በዓለም አቀፉ ማህበረሰብ ምናምን ሽፍታ ነው ምናምን ብዬ የምናገረው ከዚያ አያልፍም ምናምን ብሎ በተወሰነ መልኩ የራሱን ቁመና የሚገነባበት እድል ይፈጠራል። ስለዚህ የሚጎዳው ፖለቲካ አሳሰቡ እንደ ድርጅት ነው፣ እንደ ማህበረሰብ ነው። እሱ ደግሞ ትግሉን ያስረዝመዋል። በሌላ ላይ የበለጠ ተጨማሪ ኮስት እንዲከፈልበት እድል ይፈልጋል። ተጨማሪ ምክንያት ይሆናል። ስለዚህ እድል መስጠት አያስፈልግም። በአንድ በኩል የተሰባሰበ ኃይሉን ሲያመጣ በብዙ መልኩ ደግሞ ኃይሉን መበተን የግድ ያስፈልጋል ማለት ነው። ተመሳሳይ ውጊያ፣ ተመሳሳይ ማጥቃት የግድ ያስፈልጋል። ኃይሉን መበተን ምንም እኮ ጥያቄ የለውም። አማራው በተለያየ ቦታ ላይ እኮ ኃይል ሊያዛባ የሚችል እኮ ምንም ፋኖ በነገራችን ላይ አንድ ካምፕ 5-6 ሆኖ ነው ካምፕ የሚያፈርሰው። 5-6 አንድ ብሬን የያዘ ሰው ብቻ ይዞ ይሄ ነው የሚታወቀው ፋኖ። በትንሽ ሰው ብዙ ቁጥር አጥቅቶ አደናብሮት አፍርሶት የሚመጣበት የሽምቅ ውጊያ ነው የፋኖ እንቅስቃሴ። ስለዚህ በትንሽ ኪሳራ በትንሽ የሰው ኃይል በብዙ ቦታ ላይ ኃይሉን መበተንና ማደናገር፣ ቀጠናውን ማብዛት በራሱ ብልጽግና አሁን ካለበት በጣም አደገኛ ቁመና ላይ እንደዚህ አይነት እርምጃ በአንድ አካባቢ ላይ ሊወስድ የሚችልበትን አቅም አይኖረውም፣ ያዳክመዋልም። ተጨማሪ ኃይሎችም በሂደቱ ላይ የመሳተፍ እድላቸው ሰፊ ነው። ወደዛ መግባት የግድ ያስፈልጋል ብዬ አስባለሁ። ለማንኛውም ጎጃም ላይ እኔ በጣም ነው የገረመኝ። እየነዱት ነው አሞራው አባናደው። ይገርማል። ይሄ የገባውን ሰራዊት እንግዲህ
በሰላም ይወጣሉ ወይ የሚለው ወደፊት ምን ነው ይወጣሉ ወይ? ሞነክሴ ለመግደል የገባ የተሰባሰበ ሰራዊት ነው የምታዩት። ይሄ እንደዚህ ያበጠ ሰራዊት ማለት ነው። ይሄ ነው እንግዲህ ለሀገሩ ሉዓላዊነት የሚባለው። ጎጃም ላይ ገብቶ አንድ ገዳም ላይ መድፍ ጥሎ እዛ ውስጥ ያሉትን ሞነክሴ ገድሎ ጽንፈኛውን እንደመሰስኩ ብሎ በሚዲያ የሚናገር ሰራዊት በኢትዮጵያ ውስጥ በጣም እኮ የሚያሳፍር እኮ በጣም የሚያሳፍር እኮ ሀገሪቱ ያለችበትን ክላስ በቃ ቁመና የሚያሳይ እኮ ምን አይነት ስርዓተ መንግስት እንደመጣ ኦህዴድን እኮ ማየት የሚቻለው በዚህ ሞነክሴ ነው የመጡት። በዛ ደረጃ ነው የሚገኙ። ስለዚህ ይሄንን ሰራዊት በገባበት ቁመና ልክ በጣም በሚገርም ሁኔታ ጎጃም ላይ የታየው ወንድነት የሚያስገርም መረጃውን ሰምተናል። ከበው እያስጨነቁት ነው። አይሆኑ ምት እየመቱት ነው። ኮዝ ማለት ይሄ ከውስጥ የሚመጣ ኮዝ እልህኝነት ማለት ይሄ ጃዊሳ ምናምን ሽፍታ ነው። እስቲ ሽፍታ አሳይ፣ እስቲ በፎቶ አሳይ። የለም። እስቲ እጅ የሰጠውን አሳይ። የለም። ፋኖ እጅ አይሰጥም። የፋኖ የጀርባ ታሪክ እንደዚህ አይደለም። ኦህዴድ እኮ ለዛ ነው ከፋኖ ጋር ትልቁ ችግሩ። ኦህዴድ የግምገማ ነጥቡ ፋኖን ሳያውቀው ነው ወደ አማራ ክልል የገባው። አላወቀው። የጀርባ ታሪኩን አያውቀውም። አባቱን አያውቀውም። አስተዳደጉን አያውቀውም። እንደው ዝም ብዬ ገብቼ ምናምን ብሎ አስቦ ነው ማለት። እዚህ በሰሜኑ ጦርነት በተወሰነ መልኩ የኃይል ብልጫ ወስጃለሁ፣ ይህንን ስነ ልቦና ይዤ አማራ ክልል ላይ ሄጄ ፋኖንም መትቼ እወጣለሁ የሚል በጣም የአጭር ጊዜና በቀላል ኮስት የሚወጣው መስሎት ነው የታየው። ለዚህ ነው ብርሃኑ ጁላ ግምገማችን ትክክል አልነበረም ማለት ተሳስተናል። በጣም ነው የተሳሳትነው። ትክክል ነው። በትክክል የተሳሳቱት ከፋኖ ጋር ወደ ጦርነት ውስጥ መግባቱ ነው። የኦህዴድ ውድቀት የመጣው ፋኖን ሲነካ ነው። ፋኖን ሲነካው ፖለቲካ የወደቀ፣ ፋኖን ሲነካው የጀርባ ታሪኩ ተከፍቶ መጣ። መጽሐፉ ተገለጠ። አየ ከፋኖ በላይ ኢትዮጵያዊ ነው ተብሎ ከፋኖ በላይ የሀገር ፍቅር አለብኝ ብሎ አብይ አህመድ ምጥ ለእናቷ ልጅ ስታስተምር እንዳለው ዘፋኙ ሳቅንበት። ለዛ ነው ያልቻለው። ስለዚህ በጣም በሚገርም ሁኔታ የገባውን በማስተናገድ በሚገባቸው ልክ እያስተናገዱት፣ ግዳጁ ግን የነሱ ብቻ ሳይሆን የአፋብን ግዳጅ ነው። ግዳጁ አንድ ቦታ ላይ ብቻ ሳይሆን በብዙ ቦታ ላይ የሚደረግ ግዳጅ ነው። ስለዚህ በሸዋ ሚልክስ ጎንደር አካባቢ ያላችሁ የአፋብን ኃይሎች እኛ እንደ ሚዲያ ነው ምክር ሀሳብ የምናቀርበው እንጂ ውሳኔ ሰጪዎቹ አይደለንም። ይህን ወቁ። ይህ ደጋግመን ነው የምናገረው። የአማራን ትግል እንዳይጎዳ፣ በተመሳሳይ የድርጅት አንድነታችሁ እንዳይጎዳ አስቡበትና በጣም ብዙ አዳዲስ ነገሮችን በቅርብ ጊዜ መፍጠር ያስፈልጋል ብዬ አስባለሁ። ለማንኛውም አንድ ሳምንት የቆየው በተለይ ፈረስ ቤት አካባቢ ያለውን ትግል በአስደናቂ የውጊያ ጥበብ በአርበኝነት የገባውን ኃይል ግን ወደ አመድነት እየቀየረው በከፍተኛ ቁጥር እጁን የሚሰጠውና የሚደመስሰው ኃይል ዛሬ ቴሌግራም ማየት አይሰቀጥጠኝ የምትሉ ሰዎች ገብታችሁ እድል ቀንቷቸው ግን እንደዚህ በቁም የተያዙ እኛ እናሳያቸዋለን። እነዚህ ናቸው። እድሜያቸውን ያያቸው ህፃናቶች እጃቸው እግራቸው ተመቷል። እድሜያቸውን መገመት ይቻላል። የአብይ አህመድ ነፃ አውጪዎች እነዚህ ናቸው። አሳዝነው። ይሄ ነው አገር ቤት ውስጥ ያለው ሁኔታ። ወደ ሁለተኛ ርዕስ ሊሄድ የጽናት ሚዲያ ቤተሰብ ወደ አዲስ አበባ እንመጣለን። ወደ አዲስ አበባ እንመጣለን። ህወሓት መግለጫ ሰጥቷል። ብዙ ጊዜ የምናነሳውን ሀሳብ ብዙ ጊዜ የምናነሳው የአዲስ አበባን ትግል ይሁ የምንለው አሁን በብልጽግና መቃብር ላይ የሚል አዋጅ ነው ያወጀው።
በብልጽግና መቃብር ላይ የህወሓት የሥራ አስፈጻሚ አባል ወይዘሮ መንጆሪኖ የተባሉ በብልጽግና መቃብር ላይ ጥያቄያችን የህዝቡን ጥያቄ እንመልሳለን። በተመሳሳይ ጠበንጃ የሚዘጋበት ልብ ብላችኋል። ብዙ ጊዜ የምናነሳውን ሀሳብ እኮ ነገ ጠዋት ትውልዱ የማይቋሰልበት የማይታኮስበት እውነተኛ ስርዓት መፍጠር ያስፈልገናል። እኛ እንኳን ባንኖር በትርጉም የሰማሁት ነው። እኛ እንኳን ባንኖር ለሚቀጥለው ትውልድ ጠበንጃ የማይታኮስበትን ስርዓት መፍጠር አለብን። በብልጽግና መቃብር ላይ ሴንተሪስት የሆነ ህወሓት ወደ መሀል እየመጣ ነው። በሚገርም ሁኔታ አስተሳሰቡ እየቀየረው ነው ማለት ነው። ከስህተታችን ተምረናል። አሁን አጋር ፈጥረናል። እንደ ትናንቱ አይደለም፣ ብቻችንም አይደለንም። ከስህተታችን ተምረናል። አሁን አጋር ፈጥረናል። ብቻችንም አይደለንም፣ አጋር አግኝተናል። በተለይ ከፕሪቶሪያ ስምምነት በኋላ ብልጽግናን ብቻውን ማቆም ችለናል። ይሄ የሚገርም ነው። ስለዚህ አብይ አህመድ ወዴት ነው የምትሮጠው የሚለው ወደፊት የምናየው ነው። ግን የሚሮጥበት ሰርተፊኬት እየመጣ ነው። ህወሓት ትልቅ ፎርሙላ ሰርቷል ብዬ የማስበው ልብ በሉ፣ ትናንትና የነ ጌታቸው ረዳና የነ ጻድቃን ተቃዋሚ ነበር ስልጣን ላይ ሆነው፣ አሁን ደግሞ እኛ ህወሓት የሚያስበውን አስተሳሰብ ለዘላቂ ሰላም ታገል ብለን ሐሳብ ስንሰጥ ህወሓት መጥፋት አለበት ብሎ ደግሞ ሐሳብ የሚሰጠው ስልጣን ላይ የነበሩት ጌታቸውና ጻድቃን ናቸው። በጣም ይገርም። መቀሌ ያለውን ጓደኛው ይጥፋልኝ የሚል ኃይል እሱ ከጠፋለት በኋላ ግን ምንድነው የትግራይ ህዝብ ዕጣ ፈንታ ብላችሁ ዝም ብላችሁ ፖለቲካ ለሚሰራ ሰው እንደው ንባብ ላላችሁ ሰው ስገመግሙት ኦህዴድ ይጫወትበት እያለ ኦህዴድ ተጫወትበት። እንደዚህ አይነት ጨካኝ የሆነ ሊቅ ይፈጠራል ብዬ አላሰብኩም ነበር። ማለት በህወሓት ውስጥ በገዛ ህዝቡ ላይ እንደዚህ አይነት ብያኔ ይሰጥበታል ብዬ በፍጹም ዝም ማለት እኮ አንድ ጉዳይ ነው፣ ወይ ተሰዶ መኖር አንድ ጉዳይ ነው። ጦርነት አውጀህ ህዝቡን መልስ አድቅቀው ብሎ ለኦህዴድ ፍቃድ የሚሰጥ ሊቅ ከራሱ ከህወሓት ውስጥ የተፈጠሩ ሰዎች ትናንት ስልጣን ላይ የነበሩ ሰዎች ናቸው። ለዚህ ነበረ ትናንትናም ትክክል አይደላችሁም ብለን ስንታገል የነበረው። እኔ በግሌ ሊቁን እንጂ ህዝቡን አልነበረም። ዛሬም ህዝቡን የሚታገሉት ይህን ህዝብ ለማዳን በተመሳሳይ ከጌታቸው ይልቅ ጽናት ሚዲያ ትሻላለች፣ ወይ በእኛ አስተሳሰብ ውስጥ ያሉ ሰዎች ይሻላሉ። ቢያንስ እዛ ትግራይ ላይ ያሉ ሰዎች ከጻድቃን ይሻላሉ። የፖለቲካ ችግር አለብን፣ ልዩነት አለብን፣ እሱ ሌላ ጉዳይ። አሁን ላለው ሁኔታ ግን ከብልጽግና በላይ አደጋ የለም። ስለዚህ ይህንን አደጋ ለመንቀል መቀሌ ያለው የህወሓት ኃይል ወደ አዲስ አበባ እንመጣለን፣ ጥያቄው ያለው አዲስ አበባ ነው፣ እንደውም በመቃብሩ ነው። በመቃብሩ ብቻ ሳይሆን አሉ ጥይት ራሱ የማይተኮስባት ትግራይ እንፈጥራለን። ኢት ኢዝ ቬሪ ጉድ። ያጨበጭባሉ። ይሄ ነው የፖለቲካ ሊደር ማለት። ይሄ ነው የታሪክ ብያኔና እጥፋት ማለት። ብልጽግና ኦህዴድ የህወሓት ተከፋዮች ምናምን ይላል ማለት። ህወሓት እኮ ያሳደገው እኮ አብይ አህመድን ነው እና ካድሬውን አሳድጎት ስልጣን ሰጥቶት የቢሮ ኃላፊ አድርጎት የህወሓት ተከፋዮች ይላል። እኛ እንግዲህ ህወሓት ሲከፍለን ሳይሆን ሲያስረን ነው የምናውቀው። የከፈለን ህወሓት አይደለም። ዛሬም ያለው በአስተሳሰብ የምንቃወመውና በአስተሳሰብ ወደ መስመር ሲመጣ ትክክል ነህ የምንለው ምክንያታዊ ታጋዮች ሀሳብ ላይ ነው የምናተኩረው።
ጠላት ላይ ነው ብያኔ የሚሰጠው። ብሔር አይደለም እኛ የምንታገለው፣ የምንጠላው ብሔር አይደለም። ዛሬ ኦሮሞ በድሎናል ብለን ብያኔ አንሰጥም። ትላንትም የትግራይ ህዝብ በድሎናል ብለን ብያኔ አልሰጠንም፣ አንሰጥም። በተመሳሳይ የምንታገለው ጥቂት በዝባሽ ቡርዣ ቡድን ነው፣ ገዳይ ቡድን ነው፣ ዘራፊ ነጣቂ ቡድን ነው፣ ጄኖሳይድ የፈጸመ ቡድን። ይሄ ቡድን አዲስ አበባ ላይ አዲስ አበባ ያለውን ኃይል መንቀል በራሱ ትልቅ እድል ነው። ሁለተኛ ግን ዘላቂ ሰላም የምናመጣበት የምንተማመንበት ስርዓት መፍጠር ነው። እውነተኛ ነፃነትን መፍጠር ነው። እውነተኛ ነፃነት የሚፈጠረው ደግሞ ካደረ ቁስላችን ነው፣ ካደረ ህመማችን፣ ከመጣንበት መንገድ፣ ከኪሳራው መንገድ። የኪሳራው መንገድ የሚገመግም ሊቅ ችግሩ አስተምሮታል። ችግሩ ሲያስተምረው ደግሞ ትክክለኛ መፍትሄ፣ ትክክለኛ የሆነ ውሳኔ እንዲበይን በር ይከፍትለት። እሱን ነው የምናየው የሚል ንባብ እንዳላቸው ከንግግራቸው የተረዳው መሰለኝ። ከስህተታችን ተምረናል። አሁን አጋር ፈጥረናል። ብቻችን አይደለንም፣ ወዳጅ ፈጥረናል። ትክክል ነው። አሁን የትግራይ ማህበረሰብ ለማጥፋት አብይ አህመድ ሲሄድ ከበሮ ይዞ ቀይ ምንጣፍ አንጥፎ እያጨበጨበ አበባ በትኖ የሚከተለው የትኛው ህዝብ ነው? በእርግጠኝነት ነው ማለት የትኛው እንኳን የሚከተለው አይደለም እስኪጠፋ እንኳን የሚጠብቀው የማህበረሰብ ክፍል የለም። ለምን? ምን ስላደረገ ብለህ ስትጠይቀው ምንድን ነው ጥያቄው? ኢትዮጵያን ለማፍረስ በተጨባጭ አብይ አህመድ እያፈረሰው ነው። ፌደራል መንግስት ስልጣን ይዞ ስላስቸገረ አብይ አህመድ ኦህዴድ ነው ፌደራል መንግስቱን ያዘው። ኢትዮጵያ ውስጥ ያለውን ጦርነት የሚያዋልደው ህወሓት ሳይሆን ኦህዴድ ነው። ስለዚህ የመጀመሪያ ጠላት ኦህዴድ ነው። በኢትዮጵያ ውስጥ ግጭት እየፈጠረ ህዝብ እየቀነሰ ያለ ይሄ ቡድን፣ ይሄ ሊቅ ነው። ይህንን ሊቅ የሚታገል የትኛውም ኃይል በመታገሉ ብቻ ወዳጅ ነው። አጋር ፈጥረናል ያለችው ትክክል ነች። በነገ ጠዋት ብያኔያችን ግን ንግግር ያስፈልገናል የሚለው ትክክል ነው። ንግግር ያስፈልገናል። የሊቁ ንግግር ያስፈልጋል። ነገን የሚያይ እሱን ነው እኛ የምንለው። ጥቆማ የምንሰጠው አስተያየት የምንሰጠው እዚህ ላይ። ነገን ለማየት ግን መጀመሪያ የብልጽግና መቃብር ማፍጠን የግድ ያስፈልጋል። ወደ መቃብሩ እንሂድ። መቃብሩ ላይ ቆመን ግን ቤት መስራት እንችላለን። ቤቱን ስንሰራ ከዛሬ ሳይሆን የምንጀምረው ከትላንት ጀምረን ስህተቱን በማየት ነው። የታሪክ እጥፋት ማለት ይሄ፣ መዝጋት ማለት ይሄ። ያ የተዘጋ ነገር ግን ችግሮች ካሉ የሚያስጠይቅ ስርዓት እኮ ሲስተም ስትፈጥር እኮ ትላንትንም ትጠይቀዋል። በደንብ ነው የምትጠይቀው። እያንዳንዱ ሰው በጥፋቱ ልክ በሰራው ስራ ልክ እያንዳንዱ ሰው ሲስተሙ ራሱ ተጠያቂ ያደርገዋል። ሲስተሙ ራሱ ያኖረዋል። በዛ ደረጃ ሲስተም መፍጠር በጣም ያስፈልጋል ብዬ አስባለሁ። ስለዚህ የገዛኝ ነገር ንግግራቸው ላይ ጥይት የሚተኮስበት ምዕራፍ እንዳይኖር እኛ እንኳን ከሌለን ከዚህ በኋላ በህዝቡ መካከል ግጭት እንዳይመጣ እውነተኛ የሆነ ሰላም የሚመጣበት እድሎችን መፍጠር አለብን። በትክክል ይሄ ሁለተኛ እድላቸው ነው። በነገራችን ላይ ይሄ በራሳቸው ሁለተኛ እድል ነው። የመጀመሪያው እድሉ በራሱ ተበላሸ። የተበላሸው እድል በብልሽት ተደገመ። አሁን ይሄ ሶስተኛ እድል ነው። ሶስተኛው እድል በውጤት ካጠናቀቁት በኢትዮጵያ ፖለቲካ ላይ አዲስ ምዕራፍ መክፈት ይቻላል ብዬ አስባለሁ። አዲስ ምዕራፍ ይከፈታል። ይህንን እድል ብያኔ መያዝ ይችላሉ ሊቃኑ፣ በተለይ ትግራይ ላይ ያሉ ሊቃኖች ይህንን ማድረግ አለባቸው ብዬ አስባለሁ። ስለዚህ ህወሓት የወሰደው አቅጣጫ ወደ አዲስ አበባ እንመጣለን፣ ቀይ ምንጣፍ አንጥፋችሁ ጠብቁን፣ በመቃብሩ ኢትዮጵያን እንገነባለን የሚል መልእክት የሚመስል ዲስኮርስ ተሰምቷል። ኦህዴድ ብርሃኑ ጁላ፣ ዲማ ነጎ፣ ባጫ ደበሌ እየሰማችሁ ነው ወይ እያለ ነው ህወሓት። አዲስ አበባ ልመጣ ነው። የሚገርም ነው።
አዲስ አበባ ሊመጣ ነው። ከዚህ በፊት አዲስ አበባ መጥቷል። አዲስ አበባ ላይ አይመጣም ብሎ የሚፎክር ኃይል መቼም ያለ አይመስለኝም። እድሜ ለሰሜን ሸዋ ኦህዴድ አይደለም ከአዲስ አበባ የመለሰው። ስለዚህ እዚህ ሸዋ ላይ የመጣ መምጣትም የቻለና መምጣቱን የሚያሳየ ህወሓት በድጋሚ እመጣለሁ ብሎ መግለጫ ሲሰጥ በመቃብሩ ላይም ስርዓት ፈጥራለሁ፣ ከዚህ በኋላ አንድ ባንድ እየጨፈጨፍን አንቀጥልም፣ አጋርም ፈጥረናል፣ ብቻችን አይደለንም፣ ዘላቂ ሰላም እንፈጥራለን የሚል አዲስ የፖለቲካ ለውጥ እያመጡ ነው። አዲስ ሁኔታ እየፈጠሩ ነው። ህዝቤ ፖለቲካ ንባብ ላለህ ሰው ስልታዊ ነው ለማስመሰል ነው ምናምን የሚል ዝም ብሎ ዲስኮርስ አለ። እሱ እንደዚህ ፖለቲካ በነገራችን ላይ እንደዚህ ይሰራል። ፖለቲካ አሁን ባለው ተጨባጭ ሁኔታ አዲስ መልክ ግን ለመፍጠር ግን እየመጡ ነው። ይሄ በጣም በጣም የሚገርም እጥፋት ነው። የሚገርም እጥፋት በጣም ደግሞ ማፍጠንም ያለባቸው መደጋገም ያለባቸው ይሄንም ስቴትመንት ደግሞ በማውጣትም በመግለጫ እንደዚህ አይነት ነገር መፍጠር ይግድ ያስፈልጋል ብዬ አስባለሁ። ነገን የሚያስብ ሊቅ ነው መፈጠር ያለበት። በራሱ ሰው ከሌለ መሬቱ ትርጉም የለውም። መሬቱ የሚያስፈልገን የተፈጥሮ ጸጋ ያስፈልገን የሰው ልጅ የሚኖርበት ጸጋ ስለሆነ፣ ስለዚህ የሰው አካል እየፈረሰ መሬት ብትጠይቅ ዋጋ የለው። ሰውን አድነውና የዳነው ሰው ደግሞ የሚኖርበት ነገር ላይ ነገ ጠዋት ትነጋገርበታል። የት እንኖር፣ እንዴት እንኖር፣ እንዴት ራሳችንን አስተዳድር የሚለው ሁለተኛ ጥያቄ ነው። መጀመሪያ ግን አካሉን ማዳን ይቀድማል። ስለዚህ ህልውናችን ይቀድማል። ህልውናችን እየጠፋ ስለሌላ ነገር አናስብ። ህልውናውን ካስቀደምክ በኋላ ከህልውና ትግላችን ጋር እሱ ራሱ ሲድን ሀገሪቷ ትድናለች። ሀገሪቷ ስትድን አስተዳደሩ እንዴት ይበይን የሚለው በጣም አሁን ባለው ጥያቄ ቄንጥ የሚመስል ነገ ጠዋት ግን በጣም በቀላሉ ሊፈታ የሚችል ከህልውና ስለማይበልጥ ማለት ነው። በዛ ደረጃ ነገሩን እያነበቡት እየመጡ ነው። ይሄ ሁኔታ ኦህዴድን አስደንግጦታል። ኦህዴድ አስደንግጦታል። ካድሬው ደንግጧል። ሊጀመርብን ነው። ለቅሶ ተጀምሯል። መጀመሩ ይቀራል። መጀመሩ እኮ የማይቀር ጉዳይ። ሰልፍ እየወጣ አይደል እንዴ? ሰልፍ እኮ እየወጣ ነው። አንተ አዲስ አበባ ላይ ጀምሩልኝ እያልክ ሌላው ቆሞ እኮ አይጠብቅህም። ይልቁንስ እኛ የምንመክራቸው ኦህዴድ ውስጥ ያሉት ሰዎች ወዳጅ ሀገር ውስጥ የት ነው? እንዴት ነው የምትወጡት? የምናወራርደው ሂሳብስ የለም ወይ ምናምን የሚለው ስሌት አለ። እሱ ነው የሚያስጨንቀን እንጂ መውደቅህ ምናምን አይደለም። የሚመጣው ኃይል እኮ ሊጥልህ ነው የሚመጣው፣ ሌላ እኮ አይደለም። ሊሾማ አይመጣም። ቅድም ያሳየዋችሁን ይህንን ቦርጭ ሊቀልበው የሚመጣ ትግል የለም ከዚህ በኋላ። በነገራችን ላይ ብልጽግና ውስጥ ያለ ድሪቶና በሰራዊቱ ውስጥ የሚሆን በየትኛውም ኤኒ ያለ የብልጽግና ካድሬ ከዚህ በኋላ 2010 አይመስልም። እንደዛ ብሎ ነገር የለም። ይሄ ሰልፍ እየወጣ ጦርነት ጀምርልኝ መፈክር ይዘ ጽምዶ ምናምን ጁንታውን አጥፋው ፋኖን ደምስስልኝ ጽንፈኛውን እያልክ የተቀመጥክ እንዴት ነው እሱ የሚያስተናግድ ሀገር አለ የለም የሚለው ወደፊት የሚሆን ግን እውነተኛ ፍትህ ግን እየመጣ ነው። እሱ ማይቀር ጉዳይ እና ያንን ይመስለኛል የገባኝ። ወደ አዲስ አበባ እንመጣለን በመቃብሩ ላይ ሀገር እንፈጥራለን ሲሉ ሀገር የሚሉት አዲስ አበባ ላይ መጥተው ትግራይን እንፈጥራለን አይደል? ስለዚህ ሰፋ አድርገው እያሰቡ ነው ማለት ነው። ሰፋ አድርገው ሲያስቡ ደግሞ ትብብር ያስፈልጋቸዋል። ሰፋ አድርገው ሲያስቡ ነገንም መሻገር አለብን። ጥይት የማንተኩስበት ከዚህ በኋላ ሌላ አዲስ ጦርነት የማይመጣበት የታሪክ ጥፋት ውስጥ እንገባለን ብለው አመራሮቹ እየተናገሩ ነው። ይሄ ደግሞ እንግዲህ አስቡት አሁን ባለው ተጨባጭ ሁኔታ ብልጽግና አማራ ክልል ላይ ገብቶ ምጥ ውስጥ በገባበት አንድ ቀጠና ላይ እንኳን ገብቶ 5 ክፍለ ጦር ባዶ የሆነበት ሁኔታ እየተፈጠረ አዳዲስ ኃይል ሲመጣ እዚህ ሁኔታ ውስጥ ሌላ ሁኔታ ሲቀላቀል በተመሳሳይ ግንባሩ ሲሰፋ በወለጋ በኩል ያለው ቅድም ዜና ነግሬያቸዋለሁ
የአፋሩን መንገድ የወለጋውም የመተማውም ሲዘጋ ብልጽግና አለው ወይ የሚለው ግን ፍርዱ እናንተ ፍረዱ ለማለት ነው። የጽናት ሚዲያ ቤተሰብ ዛሬ የነበረን ፕሮግራም ይህን ይመስላል። ስለነበረን ቆይታ ከልብ አመሰግናለሁ። በሚቀጥለው ሌላ ሀሳብ በሌላ ዝግጅት እስክንገናኝ ሙሉ ፕሮግራም ያዘጋጀሁላችሁ እኔ ስንታየው ቸኮል ነኝ። እዚህ ጋር ሀሳብ ሰጣችሁናል የተለያዩ ሰዎች ከልብ እናመሰግናለን። በርታ ስንቴ አማራ እውነት ስላለው ማሸነፍ አይቀርም ይላል። በጣም አመሰግናለሁ። ትክክል፣ አማራው ማሸነፍ አይቀርም። በነገራችን ላይ የአማራ ትግል እርግጠኛ መሆን ያለባችሁ ማለት ነው። እኔ እርግጠኛ ነኝ እንጂ ነገ ጠዋት ፀሐይ ትወጣለች ብዬ እርግጠኛ መሆኑ የተፈጥሮ ጉዳይ ስለሆነ የአማራ ትግል እርግጠኛ ሰው መሆን ያለበት ያሸንፋል። ለምን ከተባለ አባቱ ስላሸነፈ ሌላ አይደለም። በላይ ዘለቀ ጣሊያን አሸንፎታል። የአርበኛ ልጅ ነው። ስለዚህ ያሸንፈዋል። ጣሊያን ያንበረከከ ትውልድ ብልጽግናን አንበርክኮ ያሸንፈዋል። ይሄ ግልጽ ነው እና እሱ ይመስለኛል ተሳስተናል ያለው ብርሃኑ ጁላ ባለቀ ሰዓትም ቢሆን የግምገማ ስህተት ነው ያለው። ያው የንባብ ስህተት ነው በሚለው እኛ እናስተካክላለን። ትክክል ናቸው። የጽናት አድማጭ ተመልካቾቻችን ከልብ እናመሰግናለን። ለጽናት ሀሳብ አስተያየት የምትሰጡ በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ድረስ የዛሬ ፕሮግራሜ ይሄን ይመስላል። እኔ ከዚህ እሰናበታለሁ። ፕሮግራሙን ያዘጋጀሁት እኔ ስንታየው ቸኮል ነኝ።